ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ እወዳችኋለሁ። ስወን ምን ይውጣኝ ነበር ኢየሱስን ባስነግረኝ ኖሮ። እንኳንም 15 ዓመት ሙሉ ጆሮዬ እስኪደማ ድረስ ኢየሱስ ያድናል አልሽኝ። አንቺ ከሰጠሽኝ በላይ አይበልጥም። በእኔ ተስፋ አልቆረጥሽ። አጠገቤ እንዳደርሽ ከዚህ በኋላ ስልሽ እንኳንም በእኔ ተስፋ አልቆረጥሽ። እንኳንም ነገርሽኝ ረዱ ኢየሱስ ነው መንገዱ። እንኳንም አልሽ በእኔ እንኳንም ተስፋ አልቆረጥሽ። እንኳንም በቁጣዬ እንኳንም በንዴቴ ጊዜ እንኳንም ዝም አላልሽኝ። በኋላ ድጋሚ ስሙን አትጥሪብኝ ስልሽ እንኳንም ነገርሽኝ። አስተረፍሽኝ፣ አስመለጥሽኝ። የኔ እናት አስመለጥሽኝ። በደህናው ጊዜ አስመለጥሽኝ፣ በደህናው ሰዓት እድሜ ልኬን ነው የምባርክሽ። ይውጠኝ ነበር ምን ውስጥ ገባ ነበር ኢየሱስ ባይደርስልኝ ኖሮ። አንቺ ከጓደኛም በላይ ነሽ ለኔ። 15 ዓመት አልፈልግም እኔ አሁን እያደረግሽልኝ ያለው ነገር ያን ያህል ለኔ ቦታ የለውም። ዋናዬን ሰተሽኛል፣ ዋናዬን ነገር አድርገሽልኛል። እኔ እንጃ እድሜ ልኬን ነው በአደባባይ የምባርክሽ። እንኳንም ጎረቤት ይሆንሽ፣ እንኳንም ጓደኛ ይሆንሽ። ከስንቱ ጉድ እንዳወጣሽኝ አታውቂም፣ ከስንቱ ጉድ እንዳስመለጥሽኝ አታውቂም። ምረዱ ጌታ ባይኖረኝ ኖሮ አዲስ ታይም ራሴን አልቄ አጠፋ ነበር። እንኳን ነገርሽኝ፣ እንኳን አንቺ ጓደኛ ሆንኩ፣ እንኳን አንቺ ሰፈር ተወለድኩ፣ አወቅኩሽ፣ እንኳን ስርስርሽ ተከተልኩሽ፣ እንኳንም ወደድኩሽ፣ እንኳንም ከቤትሽ አልጠፋው። ወንጌል ከነገራችሁ በላይ ጓደኛ የላችሁ። ኢየሱስ ያድናል ብሎ ከነገራችሁ በላይ ወዳጅ የላችሁ። ትልቁ ስጦታ፣ ትልቁ በምድር ላይ ትልቁ ስጦታ ኢየሱስ ነው። በቃ ከኢየሱስ ውጪ ምንም ነገር አያስደስትም፣ ምንም ነገር ሰላም አይሰጥም። እኔ ችግር እንዲህ በሚንጠኝ ሰዓት ውስጤ ሰላም ነው። በቃ ደስተኛ ነኝ። ነገር አልፈራም። ምን ይመጣል ብዬ አልሰጋም። ስላንቺ ጀግንነት፣ ስላንቺ አርበኝነት፣ ምናልባት የወንጌል አርበኝነት ገና እድሜ ሲያድግ በልጅነት አንደበትሽ በዛ ጣፋጭ አንደበትሽ ኢየሱስ ያድናል ያልሽ ቢግ ጊፍት ለኔ። በቃ ምን እፈልጋለሁ? እንኳን ነገርሽኝ የኔ ጓደኛ፣ እንኳን ነገርሽኝ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አያችሁ፣ እንደዚህ ነው ወንጌል ይሰራል። አንተ ተናገር፣ እሱ ይሰራል። ኢየሱስ ብቻውን ጌታ ነው። ዛሬ ኢየሱስ ያድናል ስንል እኮ የሆነ ነገር ሰውየውን ወስደን እኛን ልንጠቀም ምናምን ነው የሚመስለው። ለራሱ እንደሆነ አይገባም። አንድ ቀን ሲገባ ግን እንደዚህ ያመሰግናል። አያችሁ፣ ደስ አይልም? 15 ዓመት ሙሉ ትዕግስት። ኧረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ይሄንን ደግሞ ጨርሳችሁ ስሙ። ዛሬ አንድ ምነግራችሁ ነገር አለ። በጣም ደንግጫለሁ። እንዴት መናገር እንዳለብኝ በእርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት ብነግራቸው ማንም ሰው አያምነኝም። ምክንያቱም ስለሚያውቁኝ አያምኑኝም። አለማመናቸውን አልፈርድባቸውም፣ ግን ኢየሱስን አየሁት። ማታ እየጸለይኩ ነበረ። ለሊት ተነስቼ እየጸለይኩ ነበረ። ሁል ጊዜ እንዲናገረኝ ወይም እንዲነካኝ እጸልይ ነበር። ሲነካኝ ይሰማኛል፣ አውቃለሁ። መንፈስ ቅዱስ ሁሌ ሲነካኝ ይታወቀኛል። ግን በቃ ሰዎች ምስክርነታቸውን ብዙ ጊዜ ስለምሰማ ጌታ ሆይ እኔስ መቼ ነው ማየክ ምናምን ነገር ብዬ እጸልይ ነበረ። ለሊት 9 ሰዓት ላይ እየጸለይኩኝ በጣም ትልቅ ኃጢአት ነበር በውስጤና ስለዛ ኃጢአት በጣም አምርሬ ንስሐ ገባሁ። ዳግም ስለዛ ኃጢአት ላይ ወደዛ ኃጢአት ላልመለስ በቃ ንስሐ ገባሁ። በጣም የሚገርም ንስሐ ገባሁና ከዛ ጨለማ ውስጥ ነው የምጸልየው። ታላቅ ብርሃን በዚህ ጋር እኔ ስልኬ መዝሙር ስለምከፍት ብዙ ጊዜ ገልብጬው ነበር። ምናልባት ስልኬ ይሆናል ብዬ ስልኬን ሳይሆን ስልኬ አይደለም፣ አይንን ጨፍኛለሁ። ግን እሱ ነው ራሱ ነው ኢየሱስ። እኔ ማለት እኔ የምናገረው እኔ ራሴን ስለማውቀው ነው ማለት እኔ አይደለም ሊነካኝ ስሙን እንኳን መጥራት የማይገባኝ ኃይለኛ ኃጢአተኛ ሴት ነኝ። እና ደግሞ እኔ አላውቀውም ኢየሱስን አላውቀውም ነበር። በቃ ስሙን ብቻ ነበር ማውቀው ማለት እኔን መርጦኝ አይደለም። ያየሁት ታላቅ ንስሐ ከገባሁ በኋላ ነው ያየሁት። እግዚአብሔር ለካ ልባል ንጹሐን ነው የሚፈልገው። ንስሐ እንግባና
ኢየሱስ የናፈቃችሁ ካላችሁ በቃ ንስሐ ለሚገባ በሰማይ ታላቅ ደስታ ይሆናል። ልክ እንደ ጠፋው በግ ልክ ያ የጠፋው ድሪም ያቺ ሴት ባገኘች ጊዜ ታላቅ ደስታ እንደሚሆን ጌታ ኢየሱስ ታላቅ ደስታ ሆኖ ነበር በማግኘቱ። ንስሐ በሚገባ ሰው በሰማይና በመላእክት ፊት ታላቅ ደስታ ይሆናል ተብሎ እንደተጻፈው ደስታ ሆኖ ጌታ ኢየሱስ እኔንም ከኔ ጋር እኔ ያለሁበት ተገኘ። ምን ሌላችሁ እንደፈለኩ አላውቅም፣ ግን ንስሐ ለሚገባ ሁሉ እግዚአብሔርን ማየት ይቻላል። ስትነኩ እንደዚህ ኢየሱስ ለናፈቃችሁ ንስሐ። በነገራችን ላይ አሁን እንደዚህ ያለ ነገር ለሌላ ስታወሩ ቀልድ ነው አይመስልም። የተነካ ግን ያውቃል። ኢየሱስ ግን ብቻውን ያድናል። ክብር ለኢየሱስ ይሁን። እንዴት ደስ ይላል! ኢየሱስ ጌታ ነው። ስለንም እንደ እግዚአብሔር በፍቅር የሚሸከም የለም። በእውነት በስስት የሚያይ በፍቅር የሚይዝ ወዳጄ፣ በህይወት ውስጥ ብዙ ነገር ልታጣ ትችላለህ። ቀን ሊቀያየርብህ ይችላል። ወዳጅ ሊለወጥብህ ይችላል። ግን አንድ አለ። ሁሉን አጥተህ እንኳን ቢሆን ለአንድ ቀን አይደለም ለሰከንዶች ፊቱን የማያጨልምብህ የማይቀያየር ፍቅሩ የማይቀንስ ፍጹም የሆነ ደግ አምላክ። ስለዚህ ሁሉን ነገር ብታጣ ዝም ቢል ብቻህን ብትቀር ከእግዚአብሔር ፊት እንዳትርቅ። መቼም ቢሆን እጆቹን ዘርግቶ የሚቀበልህ አባት አለ። ትክክል ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ስለንም ይኸውላችሁ ሞኝ እንዳትሆኑ እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። በፍጹም ኢሞሽናል እንዳትሆኑ። በጣም ፐርፐስፉል የሆነ ህይወት ነው። ዓላማውን ወቁት። እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል። አዎ እኔ ምን ፈልጋለሁ አትበሉ። በዚህ ጉዳይ እግዚአብሔር ምን ፈልጓል ብላችሁ ጠይቁት። በዚህ ጉዳይ ላይ እግዚአብሔር ምን ነው የሚፈልገው? እንዴት አድርጌ ላክብረው ነው ማለት ያለብን። ያማረንን አይደለም ማድረግ ያለብን፣ የሚፈልገውን ዲዛይን ውስጥ እንግባ። ለምን መሰላችሁ? የሆነ ዘመን አለ። አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም፣ የሚጻፍ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ተጽፎ አልቋል። በሰማይ ግን ነገ በእግዚአብሔር ፊት ስንቀርብ ይሄ ጥቅስ ለኛ መደገም አለበት። ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኑ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል። አዎ በዘመኗ በሰጣሁት እድሜ በሰጣሁት ጊዜ በሰጣሁት ፖቴንሻል በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። ይሄም ደስ የሚል ቆንጆ መልእክት ነው። ኢየሱስ ያለናል። ስለንም ከዳንክ በኋላ ከነጻህ በኋላ ከተቀባህ በኋላ ከለበስክ በኋላ ካጌጥክ በኋላ ከከበርክ በኋላ ትልቅ ሰው ከተደረክ በኋላ ተመልሰህ እስቲ በሉኝ ተመልሰህ ወደ መንደሩ አትግባ። አይተኸዋል፣ ጠግበዋል፣ አንገሽግሸዋል። የዛ መንደር ኑሮ አይደል? መናቁንም ትፋቱንም መተፋቱንም መገልመጡንም ትርፍራፊ መልቀሙንም ከመሬት የወደቀ አንስቶ መብላቱንም ጠግበዋል ኦሬዲ አይደል? ይሄ ሁሉ የዛ የመንደር ኑሮህ ነው፣ ታሪክህ ነው። ዛሬ ግን አውጥቼሃለሁ። ምን አትሆን? ተመልሰህ ወደ መንደሩ አትግባ። ለዚህ ጉባኤ በዚህ ምሽት እኔም ሆንኩ መንፈስ ቅዱስ ያለን ጥሪ ወደ መንደሩ፣ ወደ መንደር ህይወት፣ ወደ መንደር ኑሮ፣ ወደ ሰፈርነት ባካችሁ ተመልሰን አንግባ። አንድ ጊዜ እግዚአብሔር አውጥቶናል። ሊያወጣን ወዷል። ሊያወጣን ወርዷል። ደግሞ ያለ ያወጣን። ለምን እንደገና የመንደር ኑሮ አማረን? አሁን ዛሬ የምናየው የምንመለከተው በዙሪያችን ይሄ ነው። ከመንደር የወጣ እንዲወጣ የተጠራ የተጋበዘ እንዲወጣ ዋጋ የተከፈለለት ስራ የተሰራለት እድል የተሰጠው በእግዚአብሔር ፊት ሞገስ ያገኘ ምን ሆኗል? ተመልሶ ወዴት?
ወደ መንደር ወርዷል። ወደ መንደር ውስጥ ኢየሱስም የተነሳ ይሁን እግዚአብሔር ይህንን ትልቅ እድል ሰጥቶ ጌታ ኢየሱስ ያድናል ብለህ እንድታወራ አንተ ራስህ አምልጠህ ለሌሎች እንድትመሰክር እንድትናገር ይሄንን ይወሰደው እርዳዛ ትርኪ ምርኪ በዘር በቋንቋ በሆነ ነገር ታች አይሆንም። ኢየሱስ ያድናል። በእውነት ከዛ ያውጣል። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስለሆነንም በኢትዮጵያ በቴሌቪዥን በመንፈሳዊ ቴሌቪዥኖች በተለያየ አንድ የስተት ትምህርት የሚያስተላልፍ ሰው አለ እና በጣም ረጋ ብሎ ነው የሚናገረው። ሲታይ በጣም ትሁት ነው። ንግግሩ አይጎረብጥም፣ ደስ የሚል ነው። ሰዎችን ከፍ ከፍ ያደርጋል። በጣም ተረጋግቶ ነው የሚያስተምረው። ስንት ሰው ሰመጠ መሰለኝ መርዝ እና አንድ ጊዜ ቼክ ለማድረግ ሞከርኩ። ሰዎችን ሳናገር የሆነ ነገር ቤተክርስቲያን መሪው ጭምር ነው ማለት ልክ አይደለም፣ ግን ንግግሩ ደስ ይላል፣ አነጋገሩ ትሁት ነው። የሆነ ነገሩ ምናምን ብለው ገለባ ነው። እኔ እዛ ነገር ላይ ለመጻፍ አልኩና ቁጭ ብዬ አየኋቸው። ያስተላለፋቸውን ነገሮች ሪሰርች ለማድረግ ሞከርኩኝ። ያ ሪሰርች ነው ሄዶ የእግዚአብሔር ልጅ ጋር ያደረሰኝ ማለት ነው። በተለያዩ መንገዶች ለመግለጥ ሞክሬ እና ሳይ የሎጂኩ መፋለስ የመጽሐፍ ቅዱስ አተረጓጎሙ በቃ የሆነ ምንም እንደው ደርዝ የሌለው ነገር መሆኑ ከታሪክ የተፋታ ከሎጂክ የተፋታ ከትክክለኛ የመጽሐፍ ቅዱስ ትርጓሜ የተፋታ ግን ፓስተሩ ሁሉ መሪው ሁሉ ምናምን ሰምቷል እና ምንድነው ያረጋው? ረጋ ብሎ ደስ በሚል ንግግር ወዘናው ራሱ ደስ ይላል። መጣላችሁ መሰለኝ ስም አልጠራም። በምን አይነት ንግግር? በሚያቆላምጥ ንግግር። አንዳንድ ጊዜ ሰብስታንስ የሌላቸው ሰዎች በንግግር ጥበብ ሰዎችን ያስኮበልላሉ፣ ያባብላሉ፣ ያታልላሉ። በሚያቆላምጥ ንግግር ሰውን ወስዶ እኔና እግዚአብሔር አብ አንድ ነን ብሎ እስከ መናገር ከፍ የሚያደርግ ንግግር ማለት ነው። ጉባኤውን እኔና አብ አንድ ነን በሉ ሲባል ጉባኤ በሙሉ እኔና አብ አንድ ነን ብሎ የሚፎክርበት ደስ የሚል ሰውን ወስዶ በነገራችን ላይ ብዙ ሰዎች በዚህ ሰውዬ ወጥመድ ውስጥ ገብተዋል። አምልጡ፣ እኔና አብ አንድ ነን፣ ይሄንን ተቀበለ አንተም ከሱ ጋር ከባድ ነው። ኢየሱስ ያድናል። ስሙኝንም ሰው እንዲሰብኮም ሌላ ሊሆን ይችላል። ሰው ከንቱ ብቻ ስሙ። ኤርምያስ ነብይ ነው እንደዚህ ያለ፣ እግዚአብሔር ከሰማይ እስኪጎበኘን ድረስ ዘንበል እስኪል ድረስ ዓይኔ ሳታቋርጥ ዝም ሳትል እንባን ታፈሳለች፣ ያለ ከልካይ ያለቅሳል፣ ኢየሩሳሌምም ይመክራታል። እንባሽን ቀንና ሌሊት አፍስሽው አታቋርጭ፣ አልቅሽ ይላታል። አልቅሽ ኢየሩሳሌም እግዚአብሔር እስከሚመለከትሽ ድረስ አልቅሽ፣ ግድ የለም ይመክራታል። ሰቆቃ የበዛበት ሰው ነው። ሰቆቃ ያስቸገረው ሰው ነው። መከራ የበዛበት ሰው ነው። ያስጨነቀው ሰው ነው። ገና ልጅ ሆኖ ሲጠራው እግዚአብሔር እኔስ ብላቴና ነኝ ተወኝ ብሎ ነበረ። እባክህ እግዚአብሔር አልችልም እኔ ሕፃን ነኝ ተወኝ ብሎት ነበረ። ግን እግዚአብሔር አልተውህም አለው፣ ጠራው። ትነቅላለህ፣ ትገለብጣለህ፣ ታፈርሳለህ፣ ትተክላለህ፣ ቃሌን ባፍህ አኖራለሁ፣ እኔ ካንተ ጋር እሆናለሁ አለው። እንደዚህ ሰብከም ወደ ኋላ ማየት ትችላለህ። እንደዚህ ሰብከም ተንሸራተህ ልትሄድ ትችላለህ። የሚያገለግልበት ህዝብ ግን አልሰማሉት። ቢነግራቸው አልሰማሉት። ይተፉበታል፣ በጥፊ ይመቱታል፣ ያዋርዱታል። ተወይ ብዬህ ነበር እኮ ይላል። ሰቆቃ እንዲህ አለው። የተወለደበትን ቀን ረገመ ኤርምያስ ከመከራ ብዛት። በጣም የሚገርመኝ ግን ልገራችሁ፣ የተወለደበትን ቀን መርገሙ አይደለም የሚገርመኝ። እንደዚህ ያለ ኤርምያስ ወንድ ልጅ ተወልዶልሃል ብሎ እኔ የተወለድኩኝ ጊዜ ወንድ ልጅ ተወልዶልሃል ብሎ እግዚአብሔር ወደ ድሮ ወደዛ ይመልስ እንጂ አሁን አስቡ እንዲሰብካችሁ የማይሆን ነገር ትናገራላችሁ ብሎ ማን ይጠብቃል? አይገርምም? ግን እንደዚህ አይነት ስብከት እንደዚህ አይነት መድር አረ ኢየሱስ ያድናል። ኢየሱስ ጌታ ነው። ሌላ ምን ይባላል? መጸለይ ነው። እግዚአብሔር ምናልባት ካለበት መልሶ
ወደዚህ ሊያመጣም ይችላል። ለሱ ይቻላል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስሙ ይነንም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ምንድነው የሚለው? ከማይጠቅምና ክርክር ካለበት ራቅ ካለና ለእግዚአብሔር መጋቢነት የሚጠቅመው ግን 3 ነው። ንጹህ ልብ፣ በጎ ሕሊናና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው። ንጹህ ልብ፣ በጎ ሕሊና ምን ማለት ነው? ስታመልክ እማትወቀስ እማትከሰስ ነፃ በደሙ የጸደቅ ደሙ ጀስቲፋይ ያደረገህ ግን ደግሞ በተግባር ስተህ ከሆነ ሪፔንት አድርግ። ልባችንን ብንመረምር የሚል ቃል አለ አንደኛ ዮሐንስ ላይ። ልቡን የሚመረምር ሰው ፍርድ የሚያገኘው ከውጪ ሳይሆን ከውስጥ ነው እና ንጽህና መነሻው እሱ ነው። ከእግዚአብሔር ጋር ጊዜ የምንወስደው መነሻው እሱ ነው። ወዳጆች ይሄን ድምጽ በደህና ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰው ያንንም ይሄ መንፈሳዊ ድራማ ነው። በረም አድርጋችሁ ስም ቁም ነገር አለ። አቤት ቢታናን ፈልጌ ነበር። ቢታና የለችም። እርግጠኛ ነህ? አዎ የለችም። መኪናዋ ቆማ የለ እንዴ? መኪናዋን ዛሬ እኔ ነኝ የምነዳት። ለካ ቤተ ክርስቲያን አየሩ ተከፍቶ እንዳናገለግል የሚያደርገን እንዳንተ አይነቱ የሰማይ አክንባሎ ደፊ ስላለ ነው። መጽሐፍ ቅዱስ ምን እንደሚል ታውቃለህ? ለሚጠፉት የሞት ሽታ ነን፣ ለሚድኑት ግን የህይወት ሽታ ነን ይላል የእግዚአብሔር ቃል። ለምን እንደጠላኝ አውቀዋለሁ። በእኔ ውስጥ ያለው መንፈስ ብትወደው ነበር የሚገርመኝ። ይሄን ጥቅስ ለእኔ ሳይሆን ራስሽ ተጠቀሚበት። በመጀመሪያ ደረጃ በራፌ ላይ መተሽ ልትሰብኪኝ አትችይም። ለሁሉም ጊዜ አለው አይደል? ጓደኛ ለመጠየቅም ለመጸለይም የቤተ ክርስቲያን ህብረት ለማድረግም ጊዜ አለው፣ ቦታ አለው። ጓደኛ ይፈቅዳልኝ እንጂ አንተን ብዬ አልመጣሁ። እሷን የምትፈልጊ ከሆነ ቸርች፣ እዛው ቸርች መገናኘት ይቻላል። በኢየሱስ ስም አንተ ትንሽ አታፍርም? እኔ እየመጣሽ እንድታውቂኝ አልፈልግም። 24 ሰዓት ሙሉ አልቀሰቀስኩም መጥቼ ጓደኛዬን ፍለጋ በቀን አንዴ ብመጣ። የለችም እሷ። የለችም? አዎ። እርግጠኛ ነህ? አዎ። እንደ ውሻ ሂድ አትምጣብኝ አይባልም። ምን አይነት አጋንንት ነው የሰፈረብህ? በእናትህ ልትሰድቢኝ ነው የመጣሽው? ጌታ የሰራልህን መኖሪያ ልትገለገልበት ነው እንጂ ይዘው ወደ ሰማይ ልትሄድ አይደለም። ለማንኛውም ግን መኖሪያ የዘላለም አምላክ ነው። ይሄ ቆርቆሮ አንድ ቀን ይጠፋል። እንግዶችን ለመቀበል ትጉ የሚለው ቃሉን ጥሰህ እንዳልገባ ትከለክለኛለህ? አንቺ እንግዳ ነሽ እንዴ? ጧት ማታ ወደኛ ቤት እየመጣሽ እንዴት እንግዳ ልትሆኚ ትችያለሽ? መንፈስ ከፈጠረስ አዝናለሁ በጣም። እኔና እሷ አንዳንዴ የግል ጊዜ ያስፈልገናል፣ ፕራይቬሲ ያስፈልገናል። ተሰማለህ? እኔ እኮ ስለ ጨው ስለ በርበሬ ላወራ አልመጣሁም። ልንጸልይ ለትውልድ ልንቃትት ብረትን ጓደኛውን ይስለዋል ተብሎ ተጽፏል የእግዚአብሔር ቃል። ታዲያ ጓደኛ ላይ ያስፈልጋት ነው እዚሁ ዘግተህ እንደፈለክ ልታረጋት ነው ሐሳብ? በጣም አዝናለሁ። ሁለቱም ባልና ሚስት አንድ ናቸው ይሌለ እንዴ? ማነው አንተ ብቻ ራስ ሆነ ቀጥቃጭ ያደረገ? አንቺ የቤተሰብ ጣጣ አለብሽ እንዴ? ምንድነው የምትላችሁ እንደዚህ? ክርስቲያን አይደለሽ እንዴ? ምንድነው እንደዚህ መለፍለፍ? አይ ቤተ ክርስቲያን እንደው ሚስትን ያገኘ በረከትን አገኘ በእግዚአብሔር ፊት ሞገስን ይቀበላል ተብሎ ተጽፎ ነበር። እናንተ ግን ከላይ ሆናችሁ ብቻ መቀጥቀጥ። አንተ እንደምትፈልገው ነው ሄድ ያለበት። በ21ኛ ክፍለ ዘመን እንዲህ ስታስበውስ ምን አለ አንተ ሞደርን ብትሆን። ያሳዝናል። መንፈሳዊ ሰው እኮ ዘመንን አይቀድም፣ ዘመንን ይቀድም። አንቺ ሌላ ብስጭት አለብሽ እንዴ? እኔ እንደዚህ መተሽ የምትናገሪው ስለ 21ኛው ክፍለ ዘመን አንቺ ነሽ ስለ ሴንቸሪ የምትረቀኝ? ስርዓት ያዥ። ቤት መተሽ 24 ሰዓት ነው የምትቀመጪው። ይሄን አልፈልግም እንዴ? መጸለይ ትችያለሽ፣ ማምለክ ትችያለሽ፣ የፈለገሽው ነገር ማድረግ ትችያለሽ። እንደገና የሴትነት ጓደኝነታችሁን እስከ ሴት ድር መዝለቅ ትችላላችሁ። ነገር ግን አንዳንድ ጊዜ እኔን የሚነካና እኔን የሚያወክ ነገር እዚህ ሊሆን አልፈልግም። ይሄን ደግሞ አልፈቅድልሽም። አንዴ ኧረ ተው። በጸሎት ሰበብ በሆነ ሰበብ ዝም ብላችሁ ኧረ በጌታ ስም። እኔ ብዙ በጸሎት ሰበብ የሰው ህይወት የሚበጠብጡ ሰዎች እንዳሉ አውቃለሁ። ተረጋጉ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።